በአባታችን በአባታችን በመልአከ ገነት መምህር አድማስ አበራ መሪነት በሰበካ ጉባኤው ልዩ ትጋት በማኅበረ ካህናትና በማኅበረ ምዕመናን ድንቅ ኅብረት እንደዚሁም ሁሉ በደብራችን የልማት ኮሚቴ መልካም አፈጻጸም ላይ ተመስርቶ የተለያዩ የልማት ፕሮጀክቶችን ነድፎ ከፊት ለፊት የምታዩትን ሁለገብ ሕንፃ፣ የክርስትና ቤት ከነደጀ ሰላሙ፣ መጠለያ፣ የደወል ቤት፣ በቅዱስ ገብርኤል ቤተ ክርስቲያን በኩል የሚገኘውን በርና የጳጳሳት ማረፊያ በማስጀመር ልዩ በሆነ ሁኔታ ለመስራት ምዕመናንን በማስተባበር ላይ ይገኛል። ይህ ሁሉ ድካም ተደግሞ እየተሰራ የሚገኘው ደግሞ ቤተ ክርስቲያን መንፈሳዊ አገልግሎት ከምትሰጥባቸው መካናት በተጓዳኝ ነዋየ ቅዱሳትን ለመግዛትና አንዳንድ ወጪዎችን መሸፈኛ ይሆናል ዘንድ ሙዳየ ምጽዋት አስቀምጣ በየጊዜው ምዕመናንን ከማስጨነቅ ይልቅ ራስ አገዝ ስራዎች ቢሰሩ መልካም መሆኑ አንደኛው መንገድ ሲሆን፣ ሌላው ደግሞ ለአገልግሎቱ ቀጥተኛ ተጠሪ የሆኑ አዕይንተ እግዚአብሔር ካህናትን ማሰብ ያለባቸው አዕይንተ እግዚአብሔር ካህናት ማሰብ ያለባቸው ለምዕመናን መንፈሳዊ ሕይወትን ስለመስጠት እንጂ ምን እበላ፣ ምን እጠጣ፣ ምን እለብስና ሌሎችንም ሥጋዊ ፍላጎቶችን ለማሟላት በማሰብና በመባከን ምዕመናን ከበረታቸው ቤተክርስቲያን በመውጣት ተበትነው እንዳይቀሩ በሚል ነው። ስለሆነም እኒህ ካህናት ሥጋ ለበስ ናቸውና እንደ ማንኛውም ሰው መሰረታዊ ፍላጎታቸውን ለማሟላት ቤተክርስቲያን የተቻላትን እያደረገች ትገኛለች። ለዚህ መንፈሳዊ አገልግሎት ደግሞ አብነት የሚሆኑት የአብነት መምህራን ስለሆኑ የቤተክርስቲያን የአብነት ትምህርት ማን እንደሆኑና የደብራችን የአብነት መምህራንም እነማን እንደሆኑ ለምዕመናን ለማስተዋወቅና ምዕመናንም ልጆቻቸውን ማስተማር ይችሉ ዘንድ በጥቅሉ ቤተክርስቲያን እረኞችን ከበጎቻቸው ለማገናኘትና እውቅና ለመስጠት በዚህ አውደ ምሕረት ተገኝታለች። የደብራችን የአብነት መምህራን ስምና የሚያስተምሩት ትምህርት ስገልጽላችሁ፣ አንደኛ ሊቃላ መራጽድቅ የመጽሐፍ መምህር፣ ሁለተኛ መምህር ፍቅረ ማርያም ለብዙ ዓመታት የደብሩ የታሪክ አቋቋም መምህር የነበሩ አሁን እንግዲህ ሽልማታቸውን በባለቤታቸው አማካኝነት ይወስዳሉ ማለት ነው። መልካም ስራ ከመቃብር በላይ ይውላል የተባለው ለዚህ ነው። መምህር ፍቅረ ማርያም አሁን በማዕከላችን የሉም ማለት ነው። ሶስተኛ መምህር አፈ መቃባው የድጓ መምህር፣ መጋቤ ምስጢር ጽጌ ገብረ ሕይወት መምህር፣ ሊቀ ጠበብት ሰላሙ ስዩም የተክሊል አቋቋም መምህር። ስድስተኛ ርዕሰ ደብር ኤፍሬም አድማሴ የዝማሬ መዋሥዕት መምህር። ከላይ በስም የተገለጹት መምህራን በአዲስ አበባ ሀገረ ስብከት መልካም ፈቃድ የቦታው የአብነት መምህራን ሆነው የተላኩ ሲሆኑ የምዕመናን ልጆችን በማስተማር ደረጃ ከፍተኛውን ድርሻ የሚወስዱ ናቸው ለማለት ነው እንጂ በደብራችን በተለያዩ የትምህርት ዘርፎች የአብነት መምህራን የሆኑ ብዙ መምህራን እንዳሉ ይታወቃል። ከዚህ በመቀጠል ደግሞ በደብሩ በእውቀትም ሆነ በሕይወት ለአያሌ ዓመታት አያሌ ስራዎችን የሰሩ መምህራንን እውቅና መስጠት ያስፈልጋልና ለዛሬው የተወሰኑት ብቻ እናቀርብላችኋለን። በቀጣይ ግን በተደረገው ሰላምን፣ ፍቅርንና አንድነትን ማጽኛ የሶስት ወር ኮርስ መሰረት ሁሉንም ባለድርሻ አካላት ለማሳተፍ በዚሁ አውደ ምሕረት በአጭር ጊዜ ውስጥ የምናገር መሆኑን በታላቅና ለመግለጽ እንወዳለን። ነገር ግን በሕይወትና በእውቀት ለአያሌ ዓመታት ያገለገሉትን ያልኳችሁን አንደኛ ሊቀ ሊቃውንት ተሰማ፣ ሁለተኛ መምህር ብርሃኑ፣ ሶስተኛ ግራጌታ ታደሰ ገብረሃና እንደዚሁም በአሁኑ ሰዓት የማህሌቱን አገልግሎት በሊቀ ጠበብትነትና በአጋፋሪነት እየመሩ የሚገኙትን መምህራንና የአገልግሎቱን ዘርፍ እውቅና ለመስጠት እንወዳለን። ምንድነው እውቅና የሚሰጠው? የአገልግሎቱን ዘርፍ ጭምር ነው ማለት ነው። ስለዚህ በዚህ ሰዓት በሊቀ ጠበብትነት የሚመሩት ሊቀ ጠበብት ጠለመወርቅ ስላለን፣ በአጋፋሪነት የሚመሩት አጋፋሪ አብሰራ ደሴ ሲሆኑ ይህንን የእውቅና ሽልማት ቤተክርስቲያን እየሸለመች ያለችው እስከዛሬ ላከናወናችሁ ተግባር ብቻ ሳይሆን ልዩ ትኩረት ሰጥታችሁ ልታስተውሉት የሚገባው የአብነት መምህራን እንደመሆናችሁ መጠን ወደፊት ብዙ መንፈሳዊ ስራ እንደምታከናውኑ በማመን ነው።
ማለትም በተለያዩ ዓለማዊ ችግር እየጠፋ ያለውን ወጣት እንድትታደጉ ቤተክርስቲያን ከእናንተ ብዙ ትጠብቃለች ለማለት እንወዳለን። የደብሩ የሰበካ ጉባኤ ማሳሰቢያ ከደብሩ ሰበካ ጉባኤ የደረሳቸውን የአብነት መምህራን የማበረታታት መልካም ሀሳብ በቀናነትና በአባትነት መንፈስ ተቀብለውና የንስሐ ልጆቻቸውን በማስተባበር ለእነዚህ መምህራን የተደረገው ሽልማት ይሸለሙልን። በተለያዩ የደብሩ የልማት ዘርፎች ከሚሳተፉት አባቶች በፊት አውራሪነት ከሚጠቀሱት አባቶች አንደኛው የሆኑት ሊቀ ኅሩያን አባ ሰሎሞን ስለሆኑ እርሳቸውን በጭብጨባና በደስታ እንድታመሰግኑን ስንል እንጠይቃለን። ለየኔታ ሊቀ ጠበብት ሰላሙ ስዩም ቃለ ሕይወት ያሰማልን። ኧረ ቃለ ሕይወት ያሰማልን። ስለ ጽሑፉ አልገባችሁም? ምንድን አይነት ሽልማትስ የማያበረክቱት ሲሉኝ እጃቸውን በርዷቸው ነው መረዳት ያስፈልጋል አልኳቸው። እልል በሉላቸው ባይሆን እንግዲህ ጌታ በሆሳዕና ወደ ቤተ መቅደስ በአህያ ተጭኖ ሲሄድ አብዛኛው ሕዝብ ሲያመሰግን የተወሰነው ተቆጣና ምን አለ? አይ የሚያመሰግኑትም ተቆጣቸው፣ የምስጋና ተገቢ አይደለም አሉ። አይ ሕዝቡ ባያመሰግን የሙታን ድንጋዮች ኧረ ተናገሩ፣ ፎቆቹ ያመሰግናሉ፣ ፎቆቹ ይመሰክራሉ፣ ኮረኖቹ ይናገራሉ። እልል ብላችሁ ብታመሰግኑ ለእናንተ ነው ያስባል። እንግዲህ በሽልማቱ የተካተቱ ሊቀ ጠበብት እንዳሉት የተካተቱ ይኖራሉ። ከአቅምም አንጻር ጊዜዋቸው ከመሆኑም አንጻር ሊሆን ይችላል። ብዙ ያልተካተቱ ብዙ የደከሙ ደግሞ ይኖራሉ። ተጀመረ እንጂ አላለቀም፣ ደግሞ ይቀጥላል። በካህናቱ በሰዓታት የሚደክሙ አሉ። በማህሌቱም አሁንም ደግሞ ብዙ ያልታዩ ገና ጥናት እየተደረገ በቢሮም ያሉ ብዙዎች ሊኖሩ ስለሚችሉ አብረን እንከታተላለን። አባታችን እግዚአብሔር ይጠብቅልን ያቆይልን። የመጨረሻው ልብራችሁ እስኪ እግዚአብሔር ማመስገን። ከዚህ በመቀጠል የደብራችን የሰበካ ጉባኤ ምክትል ሊቀመንበር በእውነት በደብራችን ለሁለተኛ ጊዜ ተሹመው ደከመኝ የማይሉ በገንዘብም በደግነትም በሃይማኖት ጽናትም በብርታትም በሁሉም እግዚአብሔር የማይሰስት አምላክ ሁሉን የሰጣቸው ምክትል ሊቀመንበራችን አቶ ጋሻው ጠና በመካከላችን አሉ። እስኪ ልብራችሁ እግዚአብሔር ማመስገናቸው። ሲያዩዋቸው ወጣት ናቸው፣ ግን በንግግራቸው ብዙ ዘመን የቆዩ የሚመስሉ በጣም የሚገርሙ ወሳኝ ነገር ካፋቸው ሁልጊዜ የማይለያቸው ይሞታቸው ወንድማችን ናቸው። እሳቸው ከአባዎቹ የተዘጋጁትን ያቀርቡና ስጡልን። ወደ አቶ ጋሻው አቅርቡልን ከአባዎቹ። በኩረ ምዕመናን የሚለው ቅጽሉ ለምን ተውከው? መጨረሻ ልናገረው ነበረ። እሺ፣ በኩረ ምዕመናን አቶ ጋሻው ጠና ናቸው። እሳቸው ለሊቀ ኅሩያን ካባውን ላዘጋጁት ለሊቀ ኅሩያን ቆሞስ አባ ሰሎሞን መላኩ አቶ ጋሻው በኩረ ምዕመናን ይሰጡልናል። ደግሞ ሊቀ ኅሩያን ቆሞስ አባ ሰሎሞን መላኩ ለደብራችን አስተዳዳሪ ይሰጡልናል ሽልማቱን። የደብራችን ዋና አስተዳዳሪ ሊቀ ብርሃናት አድማስ አበራ ለሊቃውንቱ በቅደም ተከተል ይሰጡልናል ማለት ነው። ሽልማቱ ይቀጥላል። እንግዲህ እናንተ እልል ማለት ብቻ ነው። ካባ ግዙ አልተባላችሁ፣ ምንድን የተባላችሁ እልል እያላችሁ እግዚአብሔር አመስግኑ። የመጽሐፍ መምህር ውዳሴ ማርያም ቅዳሴ ማርያም ሲተረጉሙልን የከረሙት መጋቢ አእላፍ ሊቀ አእላፍ መርሐ ጽድቅ ናቸው። የደብራችን የመጽሐፍ መምህር እሳቸው ይቀበሉልናል፣ አባታችን ይሰጡልናል ማለት ነው። ይህን ምስል እንዲህ ተወካይ ይቀበልልናል። ድካሙም ስለበዛባቸው እስከ 16 ድረስ በዚህ ሲተረጉሙ ስለነበሩ ድካማቸውን የኔታ ፍቅረ ማርያም
በመካከላችን። አዎ ምንድን ያሉት አባታችን ሌሎቹ ካባ ነው፣ እሳቸው ግን በሕይወት ከኛ ጋር አሁን ስለሌሉ ለውድ ባለቤታቸው ለትዳር አጋራቸው ነጠላ ኩታ ነው። እልል ብላችሁ ቤተክርስቲያን ይህንን ታስባለች። ታያችሁ ብንሞትም የምታስበን ቤተክርስቲያን ናት። ከዚህ በመቀጠል መምህር አፈወርቅ የኔታ አፈወርቅ አምባው የድጓው መምህር ናቸው የደብሩ። እንዳውም ስማቸው ተሸጋግሮ የእንታ ድጓ ወደሚባል በእውቀቱ የሚጠሩ ታላቅ አባት ብዙ ጊዜ ያገለገሉ በስነ ጽሑፍ በብራና ሁሉ የሚታወቁ ታላቅ አባት ናቸው። ምነው እልልታውን ሰሰታችሁ? መጋቤ ምስጢር መምህር ጽጌ ገብረ ሕይወት ብዙ ጊዜ በገጠሪቷ ኢትዮጵያ በቅኔ መምህርነት ለብዙ ዘመን የሚያገለግሉ የነበሩ አሁን በማገልገል ላይ በቅኔ መምህርነት በደብራችን ያሉ መምህር ጽጌ ገብረ ሕይወት ተወካይ ተቀብለዋል። ልንብላችሁ እግዚአብሔር ይመስገን። ሊቀ ጠበብት ሰላሙ ስዩም በመካከላችን ቅድም ስለ ግጥሙን ያቀረቡልን ናቸው። በእውነት በድምፃቸው ገና ከቤታችሁ ተኝታችሁ ድምፃቸውን የምታውቃቸው ታላቅ ልቅ በእውነት ቅንና ትሑት ደግ መምህር እስኪ ልንብላችሁ አመስግንላቸው። ርዕሰ ደብር ኤፍሬም አድማሴ ታታሪ አገልጋይ፣ መልካም አገልጋይ፣ የአቋቋም የተክል አቋቋም መምህር፣ የዝማሬ መምህር ናቸው። ሰበካ ጉባኤ አባል ናቸው። ሊቀ ጠበብትም እንደዚሁ ሰበካ ጉባኤ አባል ናቸው። ሊቀ ሊቃውንት ዋቃ ተሰማን ብዙ ማብራራት አያስፈልግም፣ የተብራሩ ናቸው። በደብሩ ሲያሉ ለብዙ ጊዜ በአቋቋም መምህርነት ሲያገለግሉ የነበሩ አሁን የደብሩ ጠቅላላ አገልግሎት በመሆን ያገለግላሉ። ሊቀ ጠበብት ዋቃ ተሰማ ሽልማቱን ይቀበሉልን። እሳቸው ከሌሉ አጋፋሪ ይቀበላሉ። ልንበሉናቸው ነገር መምህር ብርሃኑ የኔታ ብርሃኑ በመካከላችን አሉ። ለብዙ ጊዜ ድምፃቸውን አጥብተው ከአገልግሎት ውጭ ምንም ሌላ ነገር የማያውቁ ታታሪ አገልጋያችን በመካከላችን መምህር ብርሃኑ ልጆች ሁሉ በማፍራት ቅዳሴ በማስተማር ልጆችን እያበቁ ብዙ ዲያቆናትን ካህናትን ያፈሩ መምህራችን ናቸው። ኧረ በደንብ ከካባ ላይ ካባ ሲደረግ እንዴት ደስ ይላል! ግራ ጌታ ታደሰ ገብረሃና ለብዙ ጊዜ ለረጅም ጊዜ በትህትና የሚታወቁ በእውነት ደስ የሚሉ ታታሪ አገልጋይ መምህር አባት የጥምቀት ማህበረ ካህናትን ሁሉ ደግሰው በማብላት ሁሉ ይታወቃሉ። በአገልግሎት ብቻ አይደለም። መረድግራችን እግዚአብሔር ማመስገናቸው። ሊቀ ጠበብት ቀለመወርቅ እስመላለም በአሁኑ ጊዜ ደብሩን በሊቀ ጠበብትነት የሚያገለግሉ ታታሪ ሊቅ የሆኑ ድምፃዊ ታላቅ መምህር ናቸው። በእውቀት በእውነት የታወቁ ናቸው። የልጅነት እድሜ አገልግሎታቸውን እንዲባርክልን እልል ብላችሁ እግዚአብሔር ይመስገናቸው። የሉም መሰል እንግዲህ በሰሙን ድካም ስለሆነ ተወካይ መልአከ ምሕረት ቤዛ ናቸው ተቀብለዋል። አጋፋሪ አብሰራ ደሴ በአሁኑ ሰዓት በአጋፋሪነት የሚያገለግሉ የቤተ ክርስቲያን ድምፃዊ ምርጥ አገልጋይ ናቸው። እልልታው ያንሳል። ምነው ለብሰዋል። እልል በሉላቸው። እንግዲህ ሽልማት ቅድም ሊቀ ጠበብት እንዳሉት ላገለገሉት ብቻ ሳይሆን እስካሁን ላገለገሉበት ሳይሆን ወደፊት ማበረታቻ ጭምር ነው። ከዚህ በመቀጠል ደግሞ ሌላ አዲስ ነገር ያልታሰበ ሲሳይ ይስጣችሁ ይላሉ አባቶቻችን። የደብራችን ዋና አስተዳዳሪ መልአከ ገነት መምህር አድማስ አበራ ካህናቱን በማስማማት ካህናቱን ብዙ መምህራንን አይናማ መምህራንን አዲስ አበባ ዩኒቨርሲቲ ከቅድስት ሥላሴ ከሰዋስወ ብርሃን ብዙ መምህራንን በመጋበዝ ለካህናቱ የ3 ወር ኮርስ ስልጠና ሰበካ ጉባኤውን በማሰልጠን ያልተስማማነውን በማስማማት ይህንን ሁሉ ፎቅ በፎቅ ዙሪያውን በማነቃቃት
ሰበካ ጉባኤውንም የደብሩን ሰላም ልማቱንም ልማት ኮሚቴውን ሁሉ በማበረታታት ኧረ ብቻ አይደለም ሰንበት የማህበራት የማይተዋወቁትን ጉባኤ ፈጥረው 500 ኩንታል ሲሚንቶ እንዲገዙ ያደረጉ ታላቅ ምርጥ አባት ልልብራችሁ እግዚአብሔር ይመስገን። ይህ ብቻ አይደለም፣ ያልተከራየውን ቦታ በማከራየት የተከራየውን ውል በማደስ ቤተ ክርስቲያኑ የበለጠ የሚጠቀምበትን መንገድ እየቀየሱ በመልካም ጉዞ ላይ ደብሩ ስለሆነ የሰላም አባት አምባሳደር ስለሆኑ የደብራችን ዋና አስተዳዳሪ ስማቸው ማነው? እስኪ እናንተ ተናገሩ። ደግሞ ስማቸውን አናውቀውም። ሁሉችስ አቤት ሊቀ መላከ ገነት አድማስ አበራ። ስታያቸው ከሁላችንም መቼም ብዙ የሄዱ አይደለም በእድሜ ግን እግዚአብሔር እንግዲህ ከማህፀን ጀምሮ ሲመርጥ መመረጥ እንደዚህ ነው። አራይቱ ከርሰልከ። ስለዚህ ዛሬ ሽልማት እሳቸው አላሰቡትም። የተዘጋጀ ሽልማት አለ። በአሁን ነው ግን እየሰሙ ያሉት እንደናንተው ነው የሚሰሙት ማለት ነው። ሊቀ ኅሩያን አባ ሰሎሞን መላኩ ለደብራችን ምክትል አስተዳዳሪ ለመላከ ምሕረት ይልቃል አስረስ ይሰጡልናል። መላከ ምሕረት ይልቃል አስረስ የደብራችን ምክትል አስተዳዳሪ አባታችን ያለብሱልናል፣ በክብር ያለብሱልናል። ሞቅ ደመቅ አድርጉት፣ አትሳሱ። አሁን ብያላችሁ ይፈታ እያሉ ነው ብዙ ሰዎች ሚስኮል የሚያደርጉት ይፈታ ነው። እሺ ይፈታ እያሉ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ደረሰ፣ ለዚህ ደረሰ። እግዚአብሔር ይመስገን። ወለድያችሁ ለምታዩ ቀጥላችሁ አስራችሁ ለምታንቆ ሽልማት ነው። ደስ ያለው ቢኖር ይዘምር ይላል መጽሐፍ። ተናገሩ ብለው እግዚአብሔር ይመስገን። ግሩም 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 ልዩ ነው፣ ልዩ ነው፣ ልዩ ነው። እሳቸውን ይመጥናል፣ ስራቸውን ይመጥናል፣ አገልግሎታቸውን 24 ሰዓት መኪናቸውን ከግቢ ታገኛላችሁ፣ እሳቸውን ወንበራቸው ላይ ታገኟቸዋላችሁ። እግዚአብሔር ፍጻሜያቸውን ያሳምርልን። ወደፊት የበለጠ ለካ ተረድቶኛል ካህናቱ፣ ለካ ምዕመናን ተረድተውኛል ብለው እንዲያስቡ የበለጠ እንዲያስቡ አደራችን ለማጥበቅ ነው። ዝም ብለን አልሸለምናቸውም። እልል ብላችሁ እግዚአብሔር አመስግኑላቸው። ርዕሰ ደብር ኤፍሬም የሚል ምንድን ነው? ባልና ሚስት እንኳን የካህን ሌላውም አንድ አካል አንድ አምሳል ነው። እሳቸውን ሸልመን ዝም አንልም። ውድ ባለቤታቸውንም መሸለም አለብን ብለው አንድ የታሸገ ነገር አለ። እልል ብላችሁ እግዚአብሔር ማመስገን ነው። ከጠንካራ ባለትዳር ጀርባ ወንድ ጀርባ ጠንካራ ምን አለች? አቤት እንዴ! ልጆችህስ ቤቱስ ብትል ወይም ቢሉስ ወደ ኋላ መጎተት ይቻላል። ነገር ግን ቅን ስለሆኑ እኛ ባናውቃቸውም ባናያቸውም በእሳቸው ስራ መሳካት ደስተኛ እንደሆኑ ስለምናውቅ ስለተረዳን ነው ይህ ሽልማት የተመለከተው። ለደብራችሁ በድጋሚ እግዚአብሔር ማመስገን። ለመጨረሻው የምናየው ተስፋ ሁሉ የተስፋ ጭላንጭል ሁሉ ከምንፈልገው ደረጃ ላይ ደርሶ የመጨረሻውን ሽልማት እንድንሸልማቸው እግዚአብሔር ይርዳን። ለደብራችሁ እግዚአብሔር ማመስገን። አሁን ደግሞ በመካከል አንድ መልእክት ያስፈልጋቸዋል። የቤተ ክርስቲያን መልእክት ስለሆነ የሕይወት ጉዳይ ስለሆነ
ከሰንበት ትምህርት ቤት የመጣ መልእክት ነው። ለመንፈሳዊ የዜማ መሳሪያ ስልጠና ፈላጊዎች በሙሉ የተዘጋጀ 6 ወር ስልጠና፣ የበገና ስልጠና፣ የክራር ስልጠና፣ የመሰንቆ ስልጠና፣ የከበሮ ስልጠና፣ የበገና አድቫንስ ስልጠና። ስልጠናው የሚጀምረው መስከረም 4 2019 ነው። ለበለጠ መረጃ 0942 47 11 11 ነው። ሁላችሁም መመዝገብ ትችላላችሁ። ከዚህ በመቀጠል አሁን የዕለቱ ሙሽሮቻችን ደግሞ ቤተ ክርስቲያን ሰርተፊኬት አዘጋጅታ እንደሚገባቸው አትማምናበት በደብራችን መልካም አስተዳዳሪ ዋና ፈቃድ ማለት ነው ሊቀ ኅሩያን አባ ሰሎሞን መላኩ ለደብራችን ዋና አስተዳዳሪ ሰጥቶልናል። ዋና አስተዳዳሪያችን ደግሞ ሊቀ ብርሃናት መምህር አድማስ አበራ ለሙሽሮቹ ሰጥቶልናል። ረደድ እያላችሁ በስመ አብ ምዕራፍ 19 ከቁጥር 6 የሙሽራው ስም አቶ ገብረ ጻድቃን ገብረ መስቀል፣ ዜግነቱ ኤርትራዊ። የሙሽራ ስም ወይዘሪት ቤተልሔም አምባየነ ተክሌ፣ ዜግነቷ ኢትዮጵያዊት። የጋብቻው ሥነ ሥርዓት የፈጸመው ካህን ክቡር መልአከ ገነት አድማስ አበራ። የጋብቻው ሥነ ሥርዓት የተፈጸመበት ቤተክርስቲያን ብርሃናት ዓለም ጴጥሮስ ጳውሎስና ቅዱስ ገብርኤል አብያተ ክርስቲያናት። ጋብቻው የተፈጸመበት ሀገር አዲስ አበባ ኢትዮጵያ። ቀን ነሐሴ 17 ቀን 2018 ዓ.ም። የሦስቱ ምስክሮች ስም ሀ ማይረግ ገብረ መስቀል ገብረ መድኅን፣ ለ ወይዘሮ አዜብ ገብረ መስቀል፣ አመሮ አቶ ተሻለ አቡሽ። ከዚህ በላይ ስማቸው የተጠቀሰው አቶ ገብረ ጻድቃን ገብረ መስቀልና ወይዘሪት ቤተልሔም አምባየነ ተክሌ ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል። ይህንን የሙሽሮችን ሰርተፊኬት የሚሰጡልን የሁለቱም አብያተ ክርስቲያናት ዋና አስተዳዳሪ ክቡር ሊቀ ብርሃናት አድማስ አበራ ይሆናሉ። መቀባለት ይቀበላቸው። ይመስገን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን። ቤተ ክርስቲያናችን ዓለም አቀፋዊት እንደመሆኗ የሙሽራው ዜግነት ምን ሲል ሰማችሁ? አራቱ ማዕዘን ቢመጣ ለቤተ ክርስቲያን እኩል ነው። ያው ሁላችሁም ታውቁታላችሁ። እንግዲህ በዚህ ምን መልእክት አያችሁ? ምን ተሰማችሁ? የደብራችን አስተዳዳሪ የተሸለሙት ሰበካ ጉባኤውን ቅን አመለካከት ስላለው ተስማምቶ ስለሚሰራ፣ ልማት ኮሚቴውን በእውነት 24 ሰዓት በመገኘት ለቤተ ክርስቲያን ደፋ ቀና እያሉ ስለሆነ እናንተም ያቅማችሁን አሸዋውን፣ ሲሚንቶውን፣ ብረቱን ብዙ የተሳተፋችሁ አላችሁ። ሌሎቻችሁ ደግሞ ባለፈው እናንተ የተናገራችሁት ብዙዎቻችሁ አስተያየት የሚሰጡት ነገር ነበረ። አስተያየቱ ምንድን ነው? አስቀድመን ብረት፣ ሲሚንቶ፣ አሸዋ ያስፈልጋል፣ ሲሚንቶ ያስፈልጋል ስንላችሁ እኛ ህንፃው ኮለኑ ቁሞ ካላየን የሙሽራይቱ ነገር ነው በቅሎ ላይ ካልወጣው ፈረሱ ላይ አላምንም እንዳለችው ዛሬ ምን ምክንያት አላችሁ? ወይስ አልቦሙ ምክንያት ለጌጋዮሙ ይላል። ለበደላቸው ወይም ላለመስጠታቸው ምንም ምክንያት የላቸው። እኛ እንናገርም፣ ኮሎኖቹ ቁመው ይናገራሉ፣ ይመሰክራሉ። የልማት ጊዜው አሁን ነው። ይሄ እኛ እድል ነው። በአባቶቻችን ዘመን አልተደረገም። ይሄ ትውልድ እድለኛ ነው በእውነት ዙሪያውን ቤተክርስቲያኑ እንዳው እንደ ልደታ እንደ ራጉኤል እያል አንቀጥልም። ከአሁን በኋላ የአካባቢ አድባራትና ገዳማት እንደ ጴጥሮስ እንደ ቅዱስ ገብርኤልና እንደ ቅዱስ ጴጥሮስ ቤተክርስቲያን ማልማት አለብን እንዲሉና ሞዴል እንድንሆን እንፈልጋለን። እስኪ ልግብላችሁ። አሁን ሰዓታችን እያለቀ ስለሆነ እስቲ ሲሚንቶ፣ አሸዋ፣ ጠጠር እኔ ጭኝ ያመጣለሁ የምትሉ በአጭሩ ቶሎ ጊዜ ማትወስዱ ካላችሁ ይፈቀዳል። ልማት ኮሚቴውን እያማከራችሁ ማለት ነው።
ወደዚህ የመጣችሁ ቃል መግባት ትችላላችሁ። ሰዓታችሁን ላለመውሰድ የደብራችን ዋና አስተዳዳሪ ሊቀ ብርሃናት መምህር አድማስ አበራ ቃለ ምዕዳንና ቡራኬ ይሰጡናል። ወደ መምህራችን እናማተር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ምሕረት የቃል አስረስ የደብራችን ምክትል አስተዳዳሪ፣ ክቡር በኩረ ምዕመናን ጋሻው ጠና የደብራችን የሰበካ ጉባኤ ምክትል ሊቀመንበር፣ ክቡር አባታችን መጋቤ ኅሩይ ቆሞስ አባ ይነኩሉ ሁሉ፣ ክቡር ሊቀ ሊቃውንት ዋካ ተሰማ የደብራችን ጠቅላላ አገልግሎት፣ ክቡር ሊቀ ማእምራን ጌታዬ ጊዜ ደብራችን ስብከተ ወንጌል ምክትል ኃላፊ፣ የሰበካ ጉባኤ አባላት፣ ክቡር ሊቀ ስዩማን ያለለት በኩሬ ደብራችን ዋና ጸሐፊ፣ ምዕመናን ምዕመናት እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ዕርገትና በዓለ ትንሣኤ በሰላም አደረሳችሁ። ምን ብላችሁ አመስግኑት እግዚአብሔር። ለመምህራችን ቃለ ሕይወትን ያሰማልን። ምዕመናን አንድ ሁለት መልእክቶች ነገራችሁና የመጀመሪያው የአብነት መምህራን የተደረገው ማበረታቻና ማጠናከሪያ እግዚአብሔር የሚያውቁ በጣም ደስተኛ ነኝ። ዛሬ ቤተ ክርስቲያን በሁለት እግሯ ቁማ እንድትሄድ፣ ቤተ ክርስቲያን አገልግሎቷ እንዲስፋፋ፣ የገጠሪቷ የከተማዋን ቤተ ክርስቲያን በእነዚህ መምህራን ነው። ከፓትርያርኩ እስከ ታች ድረስ ከአብነት መምህራን ቁጭ ብሎ ያልተማረ ማንም የለም። ምዕመናን እየሰማችሁ ነው። የአብነት መምህራን ጆሮ ናቸው፣ አንደበት ናቸው፣ እግር ናቸው፣ እጅ ናቸው፣ አይምሮም ናቸው። ስለ አብነት መምህራኑ እግዚአብሔርን አመስግኑላቸው፣ በእውነት አመስግኑላቸው። ዛሬ ቤተ ክርስቲያኗን በሀገር ውስጥም በሀገር ውጭም ዲያቆናቱ፣ ካህናቱ፣ ጳጳሳቱ፣ መነኮሳቱ ተምረው ቤተ ክርስቲያን የሚያገለግሉት ከነዚህ ምስኪን መምህራን ነው። ቅድም መምህር ሲራክ እንደተናገሩት አገልግሎታቸው በጣም ሰፊ ከማንም በላይ ነው። እናንተም የምትደርሱት ከነሱ በኋላ ነው። ስለዚህ የአብነት መምህራን ልጆቻችሁን እንኳን ለማስተማር የቅኔ መምህር ማን ናቸው? ያቋቋሙ የቅዳሴው፣ የዝማሬ፣ የመዋሲቱ፣ የድጓው፣ የሌሎች የአብነት እንዲሁም የመጽሐፍ ትርጓሜ መምህራን እነማን ናቸው ለማለት ማወቅ ይጠበቅባቸዋል። ምዕመናን ዛሬ በድካም ምክንያት ስላልተገኙ እንጂ ሁሉም ቀጣይ ግን እናስተዋውቃቸዋለን። የቅኔ መምህሩ ከሌ ናቸው፣ ያቋቋሙ፣ የድጓው እናንተም ልጆቻቸውን ስታስመዘግቡ ዛሬ ዲያቆናት የአካባቢያችን ከደብሩ ሰንበት ትምህርት ቤት የአካባቢ ወጣት ልጆቻችን እንደምታያቸው ቅድም ሻሽ ጠምጥመው እነዚህ ይታዩዋቸዋል። ልጆቹ ከዚያው ከአብነት መምህራን የተማሩ ናቸውና የአብነት መምህራን እግዚአብሔር ይጠብቅልን። እነዚህ የተደረጉት ሀገረ ስብከት በአብነት መምህራን ወንበር ተክለው የአካባቢ ልጆች በድቁና በቅስና በሌሎች የሙያ ዘርፍ እንዲያስተምሩ ለተፈቀደላቸው ነው። ቀጣይም ደግሞ እንዳሉት መምህር ሲራክ የ3 ወር ኮርስ ተሰጥቷል። የቀሩትም ደግሞ በቀጣይ እናያለን ማለት ነው። ስለዚህ እነዚህ የአብነት መምህራን ሲሸለሙ እንደ ጴጥሮስ ሳይሆን እንደ ዓለም የአብነት መምህራን ነው። እንደምን አልኳችሁ? በዓለም ውስጥ ያሉት የአብነት ከእነዚህ ውጭ የለም። የአብነት መምህራን ስሙን የያዙት ማለት ነው። ሌላው ምዕመናን የኔታ ፍቅረ ማርያም ቅድም ባለቤታቸው በረከቱን የወሰደች ባለፈው ከዚህ ዓለም ከስጋ እረፍት አርፈዋል። በእውነት ለብዙ ዘመናት በአቋቋም መምህርነት ያገለገሉ ደከመን ሰለቸን ሳይሉ ቤተክርስቲያኗን ለዚህ ያደረሱ ታላቅ መምህር ናቸው። እሳቸው አርፈዋል። ግን እንዳይለዩ መታሰቢያ ብለን ሰበካ ጉባኤ ለባለቤታቸው ሰጥቷልና እስቲ የደብሩን ሰበካ ጉባኤ ይሄንን እቅድ አቅዶ አውጥቶ አውርዶ በእውነትና በእውነት ለብዙ ዘመን ደግሞ በእድሜ ጠገብነት ያገለገሉትን ትላልቅ አንጋፋ ሊቃውንቱን የሸለመውን የደብሩን ሰበካ ጉባኤ እግዚአብሔርን አመስግኑላቸው። ምዕመናን
ስለዚህ ቁሳዊ ነገር መገንባት ሳይሆን የሰው ግንባታ የሰው ሀብት ግንባታ ያስፈልጋል። እነዚህ መምህራን ምሳሌ የኔታ ሰላሙ ሊቀጠበል ለብዙ ዘመን ያገለገሉ ናቸው። ባለሙያ ናቸው። ታውቋቸዋላችሁ እርግጠኛ ነኝ። ስነ ግጥም በተለይ ሲገጥሙ የሚገርም ነው። እሳቸውን የተክሌ አቋቋ መምህር ናቸው። ቅድም ደግሞ አንድ ትልቅ መምህር አሉ ልጆችን እያስተማሩ ያሉ እነ የኔታ ዋቃ ብናነሳ ለ40 ዓመት ያገለገሉ ቅድም ማናስማቸው ስለማለት ታላቅ በእውነት የትህትና ባለቤት ብዙ በእውቀት አይደለም ሰው ደግሞ የሚደረገው ትህትና፣ ፍቅር፣ የዋህነት፣ ደግነት ያላቸው ታላላቅ አንጋፋ መምህራን በጣም ሰበካዊ ደስተኛ ነው። እኔም ደስ ብሎኛልና የእነሱ ሽልማት በዓለም ውስጥ ላሉት ሊቃውንት ነው። በዚያው በደብሩ በአዲስ አበባ ውስጥ ላሉት መምህራን ስለሆነ በእውነት ሊቃውንቱ እግዚአብሔር ይጠብቃችሁ። እናንተም ቅድም ሊቀጠበቱ እንደተናገሩት አደራ የተጣለባችሁ ነው። ልጆች እንድታወጡ ትውልድ እንድታተርፉ ስለሆነ በተቀመጣችሁበት ወንበር ቁጭ ብላችሁ እንድታስተምሩ ልጅ እንድታወጡ በቅዱስ ቤተ ክርስቲያን ስም መልእክታችንን እናስተላልፋለን። እኔ የገረመኝ የኔ ሽልማት ነው። አይገባኝም ነው የምነግራችሁ። በፍጹም ደንግጫለሁ። እንደው ለማበረታት ነው እንጂ አይገባኝም። አሁን አይገባኝም። እኔ ማለት በጣም የደነገኩት እኔ መሸለም ነው እንጂ ደስ የሚለኝ ሲሸለም ነው ያሉት በጣም ይከብደኛል። ስለዚህ ሰበካ ጉባኤው የማን ሸልመኝ አላወቅኩትም። እንደሱ ኮሚቴው ነው የሚያውቁትና ለሽልማት የተደረገው ስንቀሳቀስ እንዳይበርዶት ምዕመናን እንዲባርኩበት ለልማቱ እንዳይደግሙ እንዳይሰለቹ ጠንክሩ ለማለት እንድተኛ አይደለም የተሰጠኝ ነው ገና እንደዚህ አይደለም። ስለዚህ በጣም እኔ በተደረገልኝ ልባቸውን ሊቃውንቱ እንደሰጡኝ የደብሩ ሰበካዊ ሽልማቱ ልብሱ ሳይሆን ልባቸው ሙሉ በሙሉ እንደሰጡኝ አረጋግጫለሁና ለሰበካዊውና ለሊቃውንቱ ለካህናቱ እግዚአብሔርን አመስግኑላቸው። እግዚአብሔር ይስጥልኝ፣ አመስግኑልኝ። በጣም ደስ ብሎኛል። አመስግኑላቸው። እግዚአብሔር ይስጥልኝ። እኔ በተሰጠኝ ይሄ ልብሰ ተክህኖ ማለት ነው። ለእናንተ መባረኪያ ነው። በግድ ከለብሱ ውጭ አይወጣ ልብሰ ተክህኖ ነው። እኔም በተሰጠኝ በልብሰ ተክህኖ እናንተን የማገለግልበት የመባረክበት ታዛዥ ሆኜ ይህን የተጀመረውን ልማት ለግብ እንዲደርስ አምላከ ቅዱስ ጴጥሮስ ይርዳኝ። ጸልዩልኝ። እሺ እመናል። ሰይጣን ይቃጠላል። የሚገርማችሁ ይሄ ሲሆን በጣም የሚናደደው ሰይጣን ለምንድን ነው ይላል፣ ይከራከራል። ስለዚህ የተጀመረው ልማት ለግብ ደርሶ እናንተም በመጨረሻ አባታችን ብላችሁ የሐዋርያት ሥራ ታውቁታላችሁ። ከቦታ ወደ ቦታ ይንቀሳቀሳል። ስለዚህ እናንተም ደስ ብሏችሁ እኔም ደስ ብሎኝ ይሄ የተጀመረው ልማት ለመጨረሻ ደርሶ እንድናይ ማን ይርዳን? እግዚአብሔር አምላካችን ይርዳን። እንግዲህ ሱባኤያችንን በእውነት ሊቃውንቱ በፍቅር በሰላም ያለማጉረምረም በየመቃብር ቦታው ቆመው በመጸለይ ሰዓታቱን ስብሐተ ነግሁን ውዳሴውን ቅዳሴውን በሙሉ ደከመን ሰለቸን ሳይሉ ያገለገሉትን የደብራችን ሊቃውንት እግዚአብሔር ይጠብቅልን ብላችሁ አመስግኑላቸው። እናንተ ደግሞ የጎደለውን ዕጣኑን ጧፉን በመብላት በሰዓት ተገኝታችሁ ውዳሴ ማርያም በመስማት ቅዳሴውን በማስቀደስ ለካህናቱ የሚገባው በማቅረብ ስላገለገላችሁ ለእናንተ ዕድሜና ጤና ይስጣችሁ። ልጆቻችን እግዚአብሔር ለራሳችሁ አመስግኑት። የልማት ኮሚቴው ባለፈው ለደብረ ታቦር ችቦ ተዘጋጅቶ ነበር። በችቦ የተገኘው ገቢ 80 ሺህ ብር ተገኝቷል። አይገርም? ሲያመስግኑ እግዚአብሔር 80 ሺህ ብር በዚያ 40 ኩንታል ሲሚንቶ ተገዝቶ ገብቷል ብለው አቶ አያሌው መልእክት አስተላልፈውልኛል። ይህንን ተቀብላችሁ ይህም በጎ ስራ ስለተሳተፋችሁ እግዚአብሔር ይጠብቃችሁ፣ ፍጻሜያችን ያሳምርልን። አመስግኑላችሁ፣ ደስ ይበላችሁ። የተጀመረውን ልማት እየጎበኛችሁ እያያችሁ የጎደለውን ሀሳብ በመስጠት አስተያየት በመስጠት ቢሮአችን ሁሉ ክፍት ነው። በተለይ የደብራችን ደግሞ ጸሐፊ በእውነት አንጋፋ እስኪ ወደዚህ ወደዚህ ግድ የለም እሳቸው የደብሩ ዋና ጸሐፊ ናቸው። የማስበውን የማቅደውን እቅድ እሳቸው ነው የሚስሉት።
እሳቸው ካልጻፉት የኔ እጅ አይሰራም ማለት ነው። ስለዚህ ምንድናቸው? ያለቀው ቀኝ እጅ ማለት ናቸው። በጣም ጸባይ ያላቸው ለቤተ ክርስቲያን የሚቆረቆሩ የሰበካው ትእዛዝ የሚቀበሉ ቃለ ጉባኤ ሰርተው የሚያደርሱ ለሁሉም ትሕትና ያላቸው አንጋፋ ጸሐፊ ናቸው። በእውነት ጸሐፊን አመስግኑልኝ። ጊዜ ይስጠብቅልን። እናመሰግናለን። ለምን ዋናው ጸሐፊ ነው፣ እጅና ጓንት ነው። ሰበካው ጉባኤው፣ ጽሕፈት ቤቱ፣ ካህናቱ፣ ዲያቆናቱ፣ ሰንበት ትምህርት ቤቱ፣ ወጣቱ እናንተን በአንድ ሆነን ነው እየሰራን ያለው። እንዲሁም አንድ አባት አቶ በላቸው ታውቋቸዋላችሁ? ይቅርታ አንድ ምን ይገርማል፣ በስብሰባ ላይ ነገሩ ከዚህ ግቢ ላይ ወደ አጥራ አካባቢ ተጠግቶ አንድ ክፉ መንፈስ ነበር አሉ። አንዱ ሰው ተሰብሳቢ ሲሰሙ ነበረ። ያ ሰይጣን አሉ እጁ እግሩ ተቆርጧል አሉ። አይኑ ደግሞ ጠፍቷል፣ ጆሮው እንዳይሰማም አሉ። አያችሁ። ስለዚህ አጋንንት አሉ የሆነ ሰው ነገረን የሚሉት በሌሊት ጮኸ ሲሄድ አየነው ነው ነገሩኝ አሉ። እስቲ እግዚአብሔርን አመስግኑ። ጮኸ ሲሄድ ይህ ምሳሌው ከባድ ነው። ጆሮ ካልሰማ ጸሎት ቢጸለይ አይሰማም ማለት ነው። እግሮቹ ደግሞ ተቆርጧል፣ መንቀሳቀስ አይችልም። ስለዚህ ወገኖቹ ዘመዶቹ ሌጊዮን የሚባለው ወስደውታል፣ ለጥቀውታል ነው ያሉ። እስቲ እግዚአብሔርን አመስግኑ። ከመመዝ ነው እና አቶ በላቸው በጣም የሚገርሙ አባት ናቸው። እጁ ተቆርጦ አዚህ ሰው የሚያሰቃይ ልማት እንዳይለማ፣ ሰላም እንዳይኖር፣ ፍቅር እንዳይኖር እና ክፉ መንፈስም ከቦታችን ወጥቷል። ይህ ከአጥር ዳር የሚቀመጠው ወደዚህ አይገባም። አጥር ዳር አስፋልት ተቀብሮ የነበረ ክፉ መንፈስ ነውና ልማታችን ተጀምሯል፣ ሰላማችን ቀጥሏል። እግዚአብሔር ስሙ የተመሰገነ ይሁንልን። አሁን ምህላውን አድርሰን የበረከቱን ጸበል ተረጭታችሁ ትሄዳላችሁ። ይቅርታ ግን ሰዓት ይጓል አይደለም? ሰዓት ይጓል። ይቅር አላላችሁ? እስቲ በምን ትገልጹታላችሁ? እኔ እውነት ነው የምነግራችሁ፣ ልጆች በጣም ይጨነቃሉ። የሆነ ሰከን ሲያልፍ ይጨነቃሉ። ምን ይሉኝ ይሆን ምዕመናን? ለዚህ ዛሬ ደግሞ ጾም ተፈስቋል እያልኩ ይጨነቃለሁ። እርግጥ እንደምትረዱን እናምናለን። ሰዓት ይሄድም ጥሩ ነገር ካያችሁ እንደማታዝኑ ይገባኛልና እግዚአብሔር አምላካችን ተጀምሮ ልማት ያስፈጽመን። ምህላውን እንጸልይ። እግዚኦ
በእንተ ማርያም ማከነ በእንተ ማርያም ተሳለነ ዙሪያችንን በሰላም አስጀምረህ በሰላም በጤና በሕይወት ብርሃነ ዕርገቷን ብርሃነ ትንሣኤዋን በገለጽክልን ለአንተ ክብርና ምስጋና ይገባል። ሀገራችን ለኢትዮጵያ ጽኑ ሰላም አውርድልን። አባታችን ብለን ጸልያል። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአባታችን የአባ ሰሎሞን ባልናገር እንዲሁ አይምሮ የረስቼ ነው፣ ይቅርታ። አባ ሰሎሞን ታውቋቸዋላችሁ? እስቲ የምታውቋቸው እጃቸው አውጡ። ሙሉ ያውቃቸዋል ማለት ነው። እግዚአብሔር ይስጥልን። ካሉት አባቶች ከእግዚአብሔር በታች ለልማቱ ትልቅ ተስፋ የጣልኩባቸውና የጣልኩባቸው አንደኛ ተብለው ወይ ካሉት አባቶች ያልኳቸው አባታችን አባ ሰሎሞን ናቸው። ይህን ካባ ደግሞ ጠቅላላ ለሊቃውንቱ እኛ ወሰን እንጂ እሳቸው ናቸው ያሰሩት። ለሊቃውንቱ ይገባል ብለው ካላቸው 10 በኩራት ሰብስበው ይህን ካባ ያሰሩት። ሌላው ሲያልቅ ነው የምናገረው፣ አይንገሩም ስላሉ ትላልቅ ልማቶችን በጀርባ አስጀምረዋል በልጆቻቸው። እነዚያ ልጆቻቸው ደግሞ አባታችን እንዳይናገሩብን በጸሎት ብቻ ያስቡ ብለዋል። አባ ሰሎሞንም ሌሎችም አባቶች ቅዱስ ጴጥሮስን በድንጋይ ሳይሆን በወርቅ እንደሚያለብሱት እናምናለን። አናምንም? ስለዚህ አባታችን በእውነት ለልማቱ ቀኝ እጅ ናቸው። ሌሎችም አባቶች አሉ ነገ የምንገልጻቸው። ይህን ግን ምክንያት ያደረኩት ዛሬ ካቦን አሰርቶ ስላመጡ እንጂ ሌሎችም አባቶች አሉ። ስለዚህ አባታችን አባ ሰሎሞን በእውነት የትሕትና አባት ነዎት። የእሳቸው ምሳሌ የሆናችሁ ስለ ልማቱ ሁሉ የሚጠይቋችሁ አቅማችሁ በቻለ ሁሉ በጣም ታላቅ ታማኝ ገብርኤልን ያሳደሱ ታላቅ አባት። አሁን ትልልቅ ልማቶች ሌላም ደግሞ የሰጠናቸዋል በታች በጀርባ እሱም ለማሰራ እየተንቀሳቀሱ ነው ያሉ። አባታችን በረከቶት ድረሰን እኛና ጤና ያድርግ። እግዚአብሔር ጠብቀዎት። አቤቱ ቅዱስ አምላክ ሕዝብን አድን፣ ካህናቱንም አድን። አቤቱ ቅዱስ አምላክ ሕዝብን አድን፣ ካህናቱንም አድን። አቤቱ
ቅዱስ አምላክ ሆይ ሕዝብን አድን፣ ካህናቱንም አክብር፣ እስከ ዘላለም ጠብቃቸው፣ ከፍ ከፍም አድርጋቸው። ይህንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀ ንጹሐን ያደርገን። እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት በመዓልት በሌሊት የሠራነውን ኃጢአት በደላችን ወልደ እግዚአብሔር ይቅር ይበላችሁ። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ባንካሮ ለምን